ከቅዱሳን ከክቡራን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 2። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ እግዚአብሔር አባታችን፣ እግዚአብሔር ጌታችን፣ እግዚአብሔር ንጉሳችን፣ እግዚአብሔር መድኃኒታችን፣ እግዚአብሔር ፀሐያችን፣ እግዚአብሔር ብርሃናችን ያውደ ምሕረቱን ባለቤት እሱ ነውና ምስጢሩን ጥበቡ እንዲገልጥልን ይልቁኑ የሊቀ መላእክት የቅዱስ ኡራኤልን ክብሩ እንድንናገር ለኔም ተናጋሪ አንደበት ለእናንተ ደግሞ አስተዋይ ልቡና እንዲሰጥ አምላካችን ቅዱስ ፈቃዱ ይሁንልን። እስቲ አብረን እንበል። ከክቡራን በሉ እስቲ። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። ይህን የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። እንደ ሄኖክ ምስጢር የተገለጠለት አለ ማለት ያዳግታል። በተለይ ኡራኤል እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ መባረቅ፣ ስለ ነጎድጓድ የተገለጠለት አባት ሲሆን ከመላእክት አስቀድሞ ኡራኤልን በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ትንሽ የዛሬው ትምህርት ወደ ዓለመ መላእክት ያስገባልና ትንሽ ተረጋግቶ ማድመጥ ያስፈልጋል ይመስለኛል። እግዚአብሔር አምላክ በዕለተ እሑድ 7ቱን ሰማያት ሲፈጥር በተለይ ኢዮርን፣ ራማን፣ ኤረርን ዓለመ መላእክት ብሎ ለመላእክት ዓለምነት አዘጋጅቷቸዋል። ዛሬ ቤተ ክርስቲያን መቅደስ ቅድስት ቅኔ ማሕሌት ሆና እንደተሰራች ዓለመ መላእክትም ኢዮር፣ ራማ፣ ኤረር ተብሎ ለሶስት የተከፈለ ነው። ወርዳቸው ቁመታቸው ትክክል ሲሆን ሥላሴ 7 የእሳት መጋረጃ ጋርደው 7 የእሳት አጥርን አጥረዋቸዋል። እንግዲህ እግዚአብሔር እንዲህ አድርጎ በነገድ ከፍሎ ሲያኖር ከነዚህ ደግሞ ያከበራቸው ከፍ ያደረጋቸው መላእክት አሉ። ታላቁ አባት ሄኖክ በምዕራፍ 6 ላይ መጀመሪያ የጠቀሰው ቅዱስ ኡራኤልን ነው። ደስ ይበላችሁ። ከክቡራን መላእክት ከቅዱሳን መላእክት አንዱ ኡራኤል አለ። የመላእክት ስማቸው ይሄ ነው አለና ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። በምን ላይ? ኡራ ማለት ራሱ ብርሃን ማለት ነው። ኡራ ማለት ምን ማለት ነው? ብርሃን ማለት ነው። ኤል ማለት ምን ማለት ነው? እግዚአብሔር ማለት ነው። ኡራኤል ማለት የማን ብርሃን ነው? የእግዚአብሔር ብርሃን ማለት ነው። አቤት ስሙ ራሱ እንዴት ደስ ይላል! ስሙ እንዴት ደስ ይላል! ለዚህ ታላቅ መልአክ አዎ ደስ ይላል። እግዚአብሔር ብርሃን። እግዚአብሔር ለሙሴ ምን አለው? መልአኩ ስሜ በሱ ውስጥ አለና እንዳታማርሩት ብሎ ለሙሴ ይነግረዋል። ሚካኤል ስንል ሚ ማለት ማን ማለት ነው። ካ ማለት ከመ እንደ ማለት ነው። ኤል ማለትስ እግዚአብሔር። ሚካኤል ማለት ማን? እንደ እግዚአብሔር ማለት ነው። ገብርኤል ማለት ገብር ማለት ብእሲ ሰው ወይም አገልጋይ ማለት ነው። ኤልስ እግዚአብሔር ማለት ነው። የሰማችሁ ነው። ሩፋኤል ስትሉ ሩፋ ማለት ሐኪም ማለት ነው። ሐኪም ማለት ነው። ፈውስ ማለት ነው። ኤልስ እግዚአብሔር። ሩፋኤል ማለት ምን ማለት ነው? ፈውሰ እግዚአብሔር ማለት ነው። ይልቁኑ ከመላእክት ወገን ኡራኤል በብዙ ነገር ይታወቃል። አንደኛ መብረቅን ነጎድጓድን እንዲያወጣ እንዲያስገባ ስልጣን የሰጠው ማን ነው? እግዚአብሔር ነው። ብዙ አይነት የመባረቅት አይነቶች አሉ። መብረቅ አንድ አይነት አይደለም። የሰማችሁኝ ነው። መባረቅት ነው ያለው። መብረቅ አንዴ ብልጭ ብሎ የምታዩት አይደለም። ብዙ አይነት የመብረቅ አይነቶች አሉ። ለምሳሌ ቅርጹ የሹካ ቅርጽ የሚሰራ መብረቅ አለ። ከደመና ወደ ደመና የሚወረወር መብረቅ አለ። በአንዱ ደመና ውስጥ የሚፈጠር የመብረቅ አይነት አለ። ከምድር እስከ ሰማይ ከላይ እስከዚህ የሚወርድ መብረቅ አለ። ለላይ ደመና ታህታይ ደመና በሚፈጥሩት ነገር ኡራኤል እየመራቸው መባረቅት ይፈጠራሉ። ነጎድጓድም ድምፁን ያሰማል። መብረቅ ብልጭ ይላል፣ ነጎድጓድ ያስገመግማል። መሪው ግን የመላእክት አለቃ ኡራኤል ነው። ክብር ይግባው የመላእክት ግን ኡራኤል ደግ መልአክ ነውና መብረቅና ነጎድጓድ ለቁጣ አይደሉም። ለቁጣም አልተፈጠሩም። እየሰማችሁኝ ነው? ለምን አልተፈጠሩም? ለቁጣ አልተፈጠሩም። ታላቁ አባት ሄኖክ ምን ይላል? ወይ በርቁ ለበረከታት ለበረከት ወለጽጋብ ይበርቁ ብልሽታቸው አለ። ለምንድን ነው አለ? ለበረከት ነው አለ። ብልሽታቸው ለምንድን ነው አለ? ለጽጋብ ነው አለ። ከቃሉ ጋር ናችሁ? ብዙዎቻችሁ መብረቅ ሲባል በጣም አስፈሪ አስጨናቂ ብላችሁ ታስቡታላችሁ። ግን መብረቅ ብልሽታው ለበጎ ነው።
ለበጎ ነው። መብረቅ ብልጭ ባለ ጊዜ እጽዋት ያብባሉ፣ እጽዋት ያፈራሉ፣ ብልሽታው ይጠቅማል። እንግዲህ እኛ ብቻ ሳንሆን ሳይንቲስቶቹ ምን ብለው አረጋግጠዋል? መብረቅ ብልጭ ባለ ጊዜ አየሩን ይከፍለዋል ይላሉ። ምኑን ይከፍለዋል? አየሩን ይከፍለዋል። ያን ጊዜ አዝርዕት፣ አትክልት፣ እጽዋት ብዙ ማዳበሪያ ያገኛሉ። ዝናቡም በናይትሬት የበለጸገ ዝናብ። እንግዲህ አዝርዕት፣ አትክልት፣ እጽዋት ለማደግ ናይትሮጅን የሚባል አየር ይፈልጋሉ። እየሰማችሁ ነው አይደል? ሳይንሱንም በደንብ ማወቅ አለብን። ስለዚህ መብረቅ ደግሞ ብልጭ ባለ ጊዜ ከባቢ አየሩን ስለሚከፍለው አዝርዕትን፣ አትክልትን፣ እጽዋት ለማበብ ለማፍራት የምን ብልሽታ ይጠቅማል ማለት ነው? የመብረቅ ብልሽታ ይጠቅማል ማለት ነው። ማዳበሪያ በሉት ራሱን ችሎ መብረቅ። ስለዚህ አባቶቻችን ምን አሉ? መብረቅ ብልጭ ባለ ጊዜ እጽዋት ያብባሉ፣ ያፈራሉ ብለው ተናገሩ። ስለዚህ መብረቅን ሁልጊዜ አጥፊ ነው፣ ገዳይ ነው፣ አውዳሚ ነው ብላችሁ ብቻ እንዳታዩት። መብረቅ ምንድነው? ጠቃሚ ነው። መብረቅ ምንድነው? መብረቅ ምንድነው? የሚመራቸው ማን ነው? ኡራኤል ነው። ነጎድጓዱ ድምፁ ነው። መባረቅቱ ደግሞ የሚብለጨለጨው ብልሽታው መሆኑን በደንብ አድርገን ማወቅ መረዳት አለብን። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው፣ በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የእነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል መጽሐፈ ሄኖክ ምዕራፍ 28 ላይ ስታነቡት። ለአባታችን ለሄኖክ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ምስጢር የገለጠለት ማን ነው? ማን ነው? አረ ድምጻችሁ አይሰማም። ማን ነው? ኡራኤል አባታችን ነው። ኡራኤል ጠባቂያችን ነው። በጣም ይገርማል። ኡራኤል ፀሐይን፣ ጨረቃን፣ ከዋክብትን እንዲገልጥ እግዚአብሔር ስልጣን ሰጥቶታል። ፀሐይ ስትሉ በጣም ብዙ ምስጢር በውስጡ አለ። ዳዊት አባታችን ወውስተ ፀሐይ ሲመጽላሎቶ ጥላውን አለ በፀሐይ ላይ ያኖረ፣ ምልክቱን በፀሐይ ላይ ያኖረ፣ መሪው ደግሞ ኡራኤል እንዲሆን አደረገ። ክብር ለዚህ መልአክ ይሁንና። አዎ ፀሐይ ከምትገምቷት በላይ በጣም 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 ትልቅ አካል ናት። ከምድራችን ይላሉ ሳይንቲስቶች፣ በጣም አሁን ባለው ሳይንስ ከፍተኛ ጥናት ተጠንቶባታል። ፀሐይ ትባላለች፣ ጀንበር ትባላለች፣ ሸምሽ ትባላለች፣ አሜር ትባላለች፣ ኦሪያሬስ ትባላለች፣ ቶማስስ ትባላለች። እነዚህን ሁሉ እንዲጠብቅ ግን የተሾመ ማን ነው? የመላእክት አለቃ ኡራኤል ነው። ፀሐይ ምስጢረ ሥላሴ ናት። እስቲ ፀሐይ በሉ እስቲ። ምስጢረ ሥላሴ ናት። በቃ አለቀ። ፀሐይ ምስጢረ ሥላሴ ናት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። ፀሐይ ወጣች ስትሉ ምኗን ነው? አካሏን ነው። ፀሐይን ሙቀት ስትሉ ሙቀቷን ነው። ፀሐይ ጨለመች ስትሉ ብርሃኗን ነው። ግን ስንት ፀሐይ ነው? አንድ ፀሐይ ነው። በክበቡ አብ፣ በብርሃኗ ማን ይመሰላል? የዓለም ብርሃን ወልድ ይመሰላል። በሙቀቷ ሙቀተ ጸጋን የሰጠ መንፈስ ቅዱስ ይመሰላል። ምስጢረ ሥላሴን የምትሰብክን ፀሐይ የሚመራው የመላእክት አለቃ ኡራኤል ነው። አመስግኑት። አሁንም ይህን መልአክ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ከሁሉ በላይ ሆነ አንድ ሕይወት ፀሐይ ነው። አባ ሕርያቆስ እንደመሰከረ ጌታም በቀሌምንጦስ ላይ ምን ይላል? አቡየ ፀሐይ፣ አባቴ ፀሐይ ነው፣ ወአነ ብርሃኑ፣ እኔ ብርሃኑ ነኝ። መንፈስ ቅዱስ ደግሞ ምንድን ነው አለ? ሙቀቱ ነው አለ። እችን የሚመራ ደግሞ የመላእክት አለቃ ኡራኤል ነው። ፀሐይ ምስጢረ ሥጋዌ ናት። የክርስቶስን ሰው የመሆን ምስጢር መምህርት ሆና በሰማይ ላይ ትሰብካለች። እችንም የሚመራው ኡራኤል ነው። ፀሐይ 12ቱን ከዋክብት በየወራቸው ትመገባቸዋለች። በየወራቸው መገብታ ወርሃን ትዞራለች። 4 ሊቃነ ከዋክብት ይከተሏታል። 12ቱን ትመግባለች። በ4 ወቅቶች ላይ ትሰለጥናለች። ታዲያ እቺ የጠፈር ስርዓት በጠፈር ላይ የተሾመችው ፀሐይ ምስጢሯን ለመግለጥ እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ። ፀሐይ ሆኖ ወደ ዓለም መጣ። አመስግኑት ይህን ፀሐይ። የዓለምን ኃጢአት አስወገደ። ፀሐይ ዘኢያዕርብ ይለዋል ኪዳናችን፣ የማይጠልቅ ፀሐይ። ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ሆኖ መጣ። ድንግል ማርያም እንደ ጨረቃ ሆነች፣ እሱ ደግሞ እንደ ፀሐይ ሆነ። ልክ እንደ 12ቱ ከዋክብት 12ቱን ሐዋርያት መረጠ። እንደ 4 ወቅቶች አድርጎ 4ቱን ወንጌላውያንን አስነስቶ ወንጌልን አጻፈ። ታዲያ እችን ምሳሌውን ፀሐይ የሚመራው ኡራኤል ነው። ክብር ይግባው መልአክ።
ፀሐይ እኛን ትወክላለች። በጠፈር ላይ እንደመውጣቷ እኛም ተወለድን። በጠፈር ላይ እንደመቆየቷ እኛም በምድር ላይ እንቆያለን። በሰማይ ላይ ታበራለች፣ እኛም ልብስ ለብሰን እናጌጣለን። በመጨረሻ ትጠልቃለች፣ እኛም እንሞታለን። አይዟችሁ እንሞታለን ግን ጠልቃ አትቀርም። እንደገና ምን ትሆናለች? እኛም ሞተን አንቀርም። እውነተኛው ፀሐይ ክርስቶስ ሲመጣ ከሞት እንነሳለን። ደስ ይበላችሁ፣ ፈርሰን አንቀርም። ስለዚህ ወስተ ፀሐይ ሲመጽላሎቶ ምልክቱን በምን ላይ ያኖረ? በፀሐይ ላይ ያኖረ። ይሄን ሁሉ የሚመራ ማን ነው? ኡራኤል ነው። ከዋክብት መንፈሳዊያት ምስጢራት ናቸው። ጳውሎስ ኮከብም ኮከብ ይሄኝስ ክብሩ፣ እግዚአብሔር የሰራው ስራ እንዴት ይደንቃል። ሳይንቲስቶች ባረጋገጡት ጥናት እኔ የዘርፉ ውስጥ ስላለው 100 ቢሊየን ትሪሊየን ከዋክብት አሉ ተብሏል። እኛውን የዓለም ሕዝብ 7 ቢሊየን ይመላል። ለእያንዳንዳችን ከዋክብት ይከፋፈሉ ቢባል በነፍስ ወከፍ 1 ትሪሊየን ከዋክብት ይደርሰናል። እልፍ አእላፋት እልፊት አእላፋት ማለት ነው። እኛ ቆጥረንም አይተንም ያልጨረስናቸው እግዚአብሔር ግን በየስማቸው ይጠራቸዋል። ኡራኤል ይመራቸዋል። ደስ ይበላቸው። ኡራኤል እኔ ኢየሱስ አለ በራእይ 22 ላይ እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ ባለቤቱ መድኃኔዓለም ክርስቶስ። አመስግኖት ይህን አምላክ። ኮከብ ይሰርቅም ያዕቆብ በለዓም የተናገረለት እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። የእርሱን ኮከብ በምስራቅ አይተን ኮከበ ዚአሁ ነው ያሉት የእርሱ። ስለዚህ አምላካችን ይመሰላል። ስለነዚህ ጠፈራዊ አካላት በጣም ብዙ ምስጢር አለ፣ አልገባም። የሚመራቸው ግን ማን ነው? ኡራኤል ነው። በመጨረሻም ኡራኤል ይሄ ብቻ አይደለም የተሰጠው ስልጣን፣ ምስጢርን የመግለጽ ስልጣን ተሰጥቶታል። ለዕዝራ ሱቱኤል ጽዋ ልቡናን ያጠጣ ማን ነው? ጠጣ። አፍን ክፈት አለው፣ አፉን ከፈተ። ምስጢራዊ ጽዋን አጠጣው። ለእኛም ያጠጣን ኡራኤል። ዕዝራ ተሰወረ። በቃ ኡራኤል ያጠጣውን መጠጥ ከቀመሰ በኋላ ዕዝራ ምን ሆነ? ተሰወረ። ብሔረ ሕያዋን ገባ። ብዙ ምስጢር አለው። ክርስቲያኖች ቅዱሳን የሚኖሩበት ዓለም የተለያየ ነው። ብሔረ ሕያዋን የሚባል በስተሰሜን ያለ ዓለም አለ እና የገነት እጽዋት ደግሞ በጣም እንደዚህ አይነት እጽዋት አይምሰሏችሁ። 6 ወር መንገድ ሄደው የመሽተት አቅም አላቸው። ፍሬያቸው የጋን መክደኛ ያህላል። አንዱን ቆርጠን ብንበላው እንደገና ሌላ ፍሬ ይተካሉ። በድንግል ማርያም ይመሰላሉ። ቅጠሏ አይረፍም፣ አበባው አይጠወልግም አለ አባታችን ሄኖክ። 7 ተራሮች ላይ የበቀሉ እጽዋትን ሲመለከት አንዷ ግን የተለየች ናት። ሄኖክ የተመለከታት ያቺ የገነት ዛፍ ድንግል ማርያም ነበረች። ቅጠሏ አይጠወልግም፣ አበባው አይረግፍም። እናታችንም ዘላለማዊት ድንግል ናት። ፍሬዋ የልጇ የመድኃኔዓለም ምሳሌ ነው። ሲቆርጡት ይተካል። ለቤዛ ብዙሃን የተሰጠ ሥጋ ወደሙ እስከ ዕለተ ምጽአት ሲሰጥ ይኖራል። እውነተኛውን ፍሬ ያስገኘችልን የገነት አበባ እናታችን ድንግል ማርያም ወላዲተ አምላክ በኩናተ እሳት ዘይነድድ ዘያቅበኪ ሱራፊ ወአጼኖ መዓዛኪ ሄኖክ ጸሐፊ። መዓዛሽን ጸሐፊው ሄኖክ ያሸተተልሽ አለ አባ ጽጌ ድንግል። ሱራፊ የእሳት ጦር ይዞ የሚጠብቅሽ የማትረግፊ የማትጠፊ የገነት አበባ አንቺ ነሽ። ኦ ድንግል ወመገነት ዘተከላይ ማነ እግዚአብሔር ወአጽገየ ኃይለ መንፈስ ወአፍሬያ ጽላሎተ አብ። የአብ ጥላ ከፍሬ ያደረሳት የመንፈስ ቅዱስ ኃይል እንድታብብ ያደረጋት የእግዚአብሔር ቀኝ የተከላት እሷ ማናት? ባንድ ላይ ድንግል ወላዲተ አምላክ ናት። ታላቁ ሊቅ ኤፍሬም ሶርያዊ ምን ይላል? ዕፀ ሕይወትን አለ ሱራፊ ጠበቃት። ለምን? ፍሬን ሕይወትን ተሸክማለች። ድንግል ማርያምን ደግሞ ማን ጠበቃት? አረጋዊ ዮሴፍ ጠበቃት። ፍሬ ሕይወት ክርስቶስን በማኅፀኗ የተሸከመች ናት። ድንግል ማርያም የገነት አበባ ናት። እኛም ስንሞት ደግሞ የገነት አበባ ይዛ ትመጣለች። ደስ ይበላችሁ ይመናል ክርስቲያን ወዳጆቿል። አዎ ሀሌው ጻይረ ሞት ጸዋግ ያደነግጾ ለልቤ ያለ ደራሲው የሞት ጻይረኝነት ያስፈራኛል። በዚህ ሀጂ ድንግል ጊዜ ረፍቴ ድንግል በዕለተ ረፍቴ ጊዜ የገነት አበባ ይዘሽ መጥተሽ እላዬ ላይ ወርውሪ በመዓዛው አለ ነፍሴ ከሥጋዬ ትለይ ዘንድ። ይሄን መዓዛ ያሸታሉ፣ ከፍሬው ይመገባሉ። ዕዝራ ሱቱኤልን ቅዱስ ዑራኤል ጽዋ ልቡና አጠጣው ብሉያትን ጻፈ። ከዚህም ምድር ተሰወረ። መልአኩን አክብሮታ ይሄን ያደረገ እግዚአብሔር መልአክ ነው። በመጨረሻ ዑራኤል ድንግል ማርያምን በስደቷ ያልተለየ ነው። አባቶች እንደሚያስተምሩን በተለይ ይሄ ቦታ የተባረከ ነው።
ድንግል ማርያም ልጇ ወልደ እግዚአብሔር ክርስቶስን ይዛ ወደ ኢትዮጵያ መጥታለች። ወደ ግብፅ መሰደዱን ኢሳይያስ ነው የተናገረው። ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ወደ ኢትዮጵያ መግባታቸውን ዕንባቆም ተናግሯል። ወደ ኢትዮጵያ ሲገቡ ደግሞ ድንግል ማርያም ከልጇ ጋር በኪደተ እግሯ የቀደሰችው ሀገር አንደኛው ይሄ ቦታ ባህር ዳር ነው። ደስ ይበላችሁ። ጣና እዚሁ እንደነ ጣና ቂርቆስ የመሳሰሉትን እና ኡራኤል ነበር ይላሉ እየመራ እዚህ ቦታ ያመጣት። ታዲያ ኡራኤል ለዚህ ቦታ ባለውለታ ነው ማለት ነው። ለዚህ አካባቢ አይደል እንዴ? አመስግኑታ። ወንድም ቤታችን ይዞ እንደው አባቶቻችሁ የበለጠ ሊነግሯችሁ ይችላሉ። የሰማነውን ግን ብንናገር መልካም ነው። ቅዱስ ኡራኤል በደመና ጭኗት ከዚህ ባህር ላይ ሲነሳ የዚህ አካባቢ እናንተ ጥንት አያቶቻችሁ የዛሬ 2000 ዘመን የነበሩ ጥንት አያቶቻችሁ እየጮሁ በደስታ ጫና በደመና እኮ ጫናት እያሉ ጮሁ መልአኩን ሲያዩ ይላሉ። ከዛ በኋላ ጣና እንደተባለ እንግዲህ አባቶች ይናገራሉ። ደስ ይበላችሁ ምእመናን። ታዲያ ይህ ቦታ የተቀደሰ ነው። እንደ ኡራኤልን ማክበር ሲያንሳችሁ ነው። አሁንም አመስግኑት። እና አያቶቻችሁ የተቀደሱ ነበሩ። ድንግል ማርያምን ከልጇ ጋር ያስተናገዱ ነበሩ፣ የተመለከቱ ነበሩ። ስለዚህ ነው እቺ ቦታ ሁሌ ለምለም፣ ሁሌ በረከት ሆና። ኡራኤል ደግሞ ለዚህ ዋናው አጋፋሪ ነው። አክብሩት ይህን መልአክ። ኡራኤል ምን ያልተሰጠው አለ? በመጨረሻ አምላካችን ወልደ እግዚአብሔር ክርስቶስ በመልዕልተ መስቀል በተሰቀለ ጊዜ የሰማችሁ ነው። ከችንካሮቹ የሚፈሰውን ደም በብርሃን ጽዋ ተቀብሎ በብርሃን መነሳንስ የረጨ የመላእክት አለቃ ኡራኤል ነው። ዛሬ ደሙ የነጠበበት ቤተ ክርስቲያን ተሰርቶ ቅዱስ ሥጋው ክቡር ደሙ ይፈተትበታል። ለዓለም ሁሉ ግን የረጨው የመላእክት አለቃ ኡራኤል ነው። ታዲያ ይህን ሁሉ ጸጋ የተሰጠው በእውነት ታላቅ መልአክ ነውና በረከቱ ረድኤቱ ይደርብን። ስለዚህ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ሩፋኤል ደግሞ በሰው ቁስል ላይ የተሾመ ነው ይላል። ቁስለኞችን የሚያክም የተጎዱትን የሚጠግን ማን ነው? ሩፋኤል ነው። ለሰዎች ባደረገው በጎነት ላይ ለሕዝቡ ደግሞ ታዛዥ ሚካኤል ነው ይላል። ማን ነው? ሚካኤል ነው። ሚካኤል በመታዘዙ ሚካኤል በደግነቱ ይታወቃል። ሚካኤል ደግ ነው አይደለም? በርኅራኄ ከፍጡራን ወገን ድንግል ማርያም ብቻ ነው የምትመስለው። ለዚህ ነው ቅዳሴ ላይ ተውቦ ምህረት ለሚካኤል የመራራት ሀብት ተሰጠው። አልቦ ዘይትማሰለከ በልማደ ምህረት ወሳይል እንበለ ባሕቲትሃትከ ማርያም ድንግል፣ ከድንግል ማርያም በቀር በርኅራኄ አንተን የሚመስል የለም። አመስግኑት ሚካኤል ወዳጃችን። አባ ጽጌ ድንግል ምን ይለዋል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ወይኪ በዕለተ ተአምር ወንስ ንይ ርግቤ ትናዝዝን ይምላ ወኒ ሰናይቴ ምስለ ገብርኤል ፍሱ ካለ በኋላ ወሚካኤል ከማኪ ርኅሩኅ። ነጭም ቀይም ልጅሽን ታቅፈሽ በንጽህና በተአምረት ወደ ቤተ መቅደስ በገባሽ ጊዜ ርግበ ዳዊት ርግበ ሰሎሞን ከሐዘን ታረጋጊን ዘንድ ነይ። ስትመጪ ግን ማንን ይዘሽ ነው ያለ? ደስተኛው ገብርኤልና እንዳንቺ ርኅሩኅ የሆነው ሚካኤልንም አወድሱት። በእውነት ርኅሩኅ ሩፋኤል ፈታሔ ማኅፀን ነው። ሚካኤል ደግሞ ምንድን ነው? ርኅሩኅ ነው። ኡራኤል ደግሞ ምስጢር ገላጭ ነው። ለእኛ የሚግለጥልን ለአባ ጊዮርጊስ አባታችን ሐይቅ እስጢፋኖስ ሳለ ድንግል ማርያም ኡራኤልን ይዛለት መጣች። ለእኛም በሌሊት ትምጣ ድንግል ማርያም ኡራኤልን ይዛለት መጣች። አባ ጊዮርጊስን አፍን ክፈት አለው። አፉን ከፈተ። ልክ እንደ ዕዝራ ሱቱኤል ጽዋዐ ልቡናን ሲያጠጣው ሰዓታትን፣ አርጋኖንን፣ እንዚራ ስብሐትን፣ ተአምሆ ቅዱሳንን፣ ኧረ ስንቱን መጽሐፈ ምስጢርን፣ ርቱዐ ሃይማኖት እነዚህን ሁሉ የደረሰ አባ ጊዮርጊስ አባታችን ነው። እኔ ከአባ ጊዮርጊስ ዘጋስጫ እንዲሁ በጣም ወደው ራሱ ሁሉንም ወደዋለሁ። እሱ በረከቱ ይደረብን። ቢያንስ እኔ ካሳተምኳቸው መጻሕፍት መካከል 6ቱ የአባ ጊዮርጊስ ዘጋስጫ ናቸው። መጽሐፈ ሰዓታት ንባቡና ትርጓሜውን ሙሉውን፣ ተአምሆ ቅዱሳንን ሙሉውን፣ የሕማማት ሰላምታውን ሙሉውን፣ ሌሎችም የአባ ጊዮርጊስ ቢያንስ 1፣ 4፣ 5 የሚጠጉ መጻሕፍቱን ተርጉሜያቸዋለሁ እና ለአባ ጊዮርጊስ ግን ምስጢርን የገለጠ ማን ነው? ኡራኤል ነው። አክብሩት። የድንግል ማርያም ወዳጅ
ስለዚህ ቅዱስ ዑራኤል ረድኤቱ በረከቱ ይደርብን። ሚካኤልን ሁሌ ውደዱት። ሚካኤል ሳጥናኤልን አጋንንትን በማርገፍ ይታወቃል። አተተመ ይፈራዋል። ሰይፉን ብልጭ ብቻ ሲያደርግ ነው በአርያም ላይ። ማን ነው ሚካኤል? ማን ነው ገብርኤል አለ። ዑራኤል ማን ነው አለ። ደነፋ። ያን ጊዜ ቅዱስ ሚካኤል የእሳት ሰይፉን መዞ ነው መፋለም የጀመረው። ዑራኤልም ዝም አላለም። ዑራኤልም ሰይፉን መዘዘ። 10 ነገድ ኪሩቤል፣ 10 ነገድ ሱራፌል የእሳት ጦራቸውን መዘዙ። ገብርኤልም ሩፋኤልም ዑራኤልም ሰዳኬልም ሰላፌልም አናኔልም ተነሱ፣ ተፋልመው ጣሉት። እነዚህ ንዑዳን ክቡራን ዛሬ እኛን ለማማለድ በፊታችን ተሰልፈዋል። ደስ ይበላችሁ። ስለዚህ የቅዱስ ዑራኤል በረከት ረድኤት ይደርብን። ተራዳይነቱ ሁሌ አይለየን። ለዕዝራ ሱቱኤል ለአባ ጊዮርጊስ ዘጋስጫ ፈጥኖ መጥቶ ጽዋ ልቡና እንዳጠጣ ለእኛም ልቡናችንን ብሩህ ያድርግልን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።